ሀገራችንን ለማየት ፍቃደኛ ሆነው የሚመጡ ጎብኚዎች ምርጥና የማይረሱት ጉብኝትና ልምምድ እንዲሆንላቸው በከፍተኛ እርካታ ከሚያስታውሷቸው ጉብኝቶች ቀዳሚው የእኛ እንዲሆን አስበን መስራት ይጠበቅብናል። ከዚህ አንጻር በመዳረሻዎች የሚኖር መሰረተ ልማት በተለየ ትኩረት የማይቆራረጥ አገልግሎት እንዲሰጥ ማስቻል፣ የጸጥታና ደህንነት ስጋትን ሙሉ በሙሉ መቅረፍ እንዲሁም ምቹ የመስተንግዶ አገልግሎት መስጠትና ጎብኚዎች የቤተኛነት ስሜት እንዲያድርባቸው ማድረግ ያስፈልጋል። በጉብኝቱ የተሰማቸውን እርካታ መለካትና ማስተካከያዎች ካሉ በፍጥነት ማስተካከል እንዲሁም ጨርሰው ከተመለሱም በኋላ በተለያዩ መንገዶች ግንኙነታችንን ማስቀጠል የወደፊቱን እርካታ ቀድሞ የመስራት አካል ነው። በዚህም ኢትዮጵያ የቱሪዝም መዳረሻነቷን ለማሳደግና ጎብኚዎች ሀገራቸው እንዳሉ ሆኖ እንዲሰማቸው ለማድረግ ባለፉት ጥቂት ዓመታት ስትራቴጂካዊ የሆኑ የመሰረተ ልማት ግንባታዎችን በስፋት አከናውናለች። ከነዚህም መካከል በዋናነት በገበታ ለሀገርና በገበታ ለሸገር ፕሮጀክቶች ዓለም አቀፍ ደረጃቸውን የጠበቁ የቱሪዝም መዳረሻዎች ተገንብተዋል። አንድነት ፓርክ፣ እንጦጦ ፓርክ፣ የፍሬንድሺፕ ፓርክ እና የሳይንስ ሙዚየም ያሉ መዳረሻዎች የአዲስ አበባን ብሎም የኢትዮጵያን የቱሪዝም አቅም እንዲሰፋ አድርገዋል። የላሊበላና የጎንደር ታሪካዊ ቅርሶች ማደስ፣ የጁገል ቤተመንግስትን ማዘመን፣ ታሪካዊ ስፍራዎችን ከዘመናዊ የጎብኚ አገልግሎት ጋር ማስተሳሰር በዘርፉ የተከናወኑ ተጨባጭ ስራዎች ናቸው። ከመዳረሻ ልማት ጎን ለጎን የቱሪስት ልምምድን ማሻሻል ላይ ትኩረት ተደርጓል። የቱሪዝም መዳረሻዎችን ደረጃ ለማስጠበቅ መስፈርቶች መዘጋጀታቸው፣ የቱሪዝም መረጃና የክፍያ ስርዓቶችን የሚያጠቃልሉ ድረገጾችና መተግበሪያዎች መሻሻላቸው፣ እንዲሁም ዋን ስቶፕ ሰርቪስ የሚለው የአገልግሎት አቅጣጫ መዘጋጀቱ የዘርፉን ዘመናዊነት ለማሳደግና ቱሪስቶች ኢትዮጵያ ቀዳሚ ምርጫቸው እንድትሆን የተወሰዱ እርምጃዎች ናቸው። በአጠቃላይ ኢትዮጵያ ቱሪዝምን እንደ ተጨማሪ የገቢ ምንጭ ሳይሆን እንደ አንድ ዋነኛ ስትራቴጂካዊ አምድ አድርጋ እየሰራች ትገኛለች። ሶስና ነኝ፣ የፋና ዲጂታል ቤተሰብ ይሁኑ።